የምንወደውን ልጅ አቴንሽን ማግኘት ከፈለግን ምንድነው ማድረግ ያለብን? የዛሬ ቪዲዮአችን ርዕስ ነው። አቴንሽኑን በጣም ከፈለግን ትኩረት እንዲሰጥሽ ከፈለገ ወይም ትኩረት እየሰጠሽ እንዳልሆነ ከተሰማሽ ምን አድርገሽ ነው ቀልቡን፣ ሐሳቡን፣ ልቡን ወደ አንቺ መመለስ የምትችይው የአንድ ወንድ ልጅን የሚለው ነው በስፋት የምናወራው። ተፈጥሯቸው ሁሌም ቢሆን ማወቅ ያለባችሁ ፈላጊዎቻችን ናቸው። የኛ ተፈጥሯችን ብቻ በቂ ነው የነሱን አቴንሽን ለማግኘት። ያንን ተፈጥሮሽን እንዴት ትይዥዋለሽ? ወይም እሱ የሚጠብቀው እሱ የሚፈልገው ወይም እሱ ያየብሽ ተፈጥሮ ወደ ምን ሲቀየር ነው ወንድ ልጅ ችላ ማለት፣ መራቅ፣ መዝጋት ወይም እኛ ምን ጠላው ደስ የማይል ስሜት እንዲሰማን የሚያደርጉንን ስሜቶች እንዲሰማን ሊያደርጉ የሚችለው የሚለው ነገር ላይ በደንብ አዌር መሆን መቻል አለብን። አለበለዚያ ፑሽ የሚያደርገን ስሜት ከውስጣችን ለሱ የሰጠነው ቦታ ለሱ ያለን ፍቅር እንድንሄድ የሚያደርገን ወይም እዛ ወንድ ላይ እንድናደርግ የሚያደርገን ጫና ምን ያደርገዋል? እሱን ከኛ ሞር እንዲርቅ ወይም የግፊት ያህል እንዲጫነው ያስገድደዋል። ይህንን ነገር ነው ጠንቅቀን ማወቅ ያለብን። ታዲያ ምናልባት በስህተት ምናልባት ደግሞ ከሱ ጋር ባለው ችግር ምክንያት ሊሆን ይችላል ኮንፈርት ሲሰማቸው ብያቸዋለሁ። የትም አትሄድም ወይም የኔነት ስሜት ምንም ባደርጋትም የትም አትሄድም የሚል ስሜት ከተሰማቸው ብዙ ጊዜ ያንን ስሜት ከሰጠሽው የመራቅ የመቀዝቀዝ ሳይታወቀው ራሱ የኔነት ስሜት ብቻ ስላለው ችላ ማለት ሊጀምር ይችላል። ብዙ አይነት ኬዙስ ሊኖር ይችላል። ግን ዋቴቨር ወደኛ ቀልቡን የምንመልስባቸውን እጅግ በጣም ቀላል የሆኑ ሳይኮሎጂካል መንገዶችን ነው የምነግራችሁ። እንደተለመደው መተግበር ታዲያ ትልቁ ሚና ይጫወታል። መስማት ወይም ማወቅ ብቻ አይደለም። ተግባር ላይ እየፈራንም ቢሆን ሪስክም ወስደን ቢሆን አንድ ስቴፕ ስንራመድ ህይወታችን ላይ ስፔሻሊ የፍቅር ህይወታችን ላይ በጣም ደስ የሚል ራዲካል ቼንጅ ማምጣት እንችላለን። ሃይ እንዴት ናችሁ? ለማታውቁኝ ወዲት ነው የምባለው። እንኳን ደህና መጣችሁ ወደ ዳስ ሁለት። እዚህ ቻናል ላይ ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወትን ቀላል የምናደርግበትን ሀሳቦች እናነሳለን። ይህንን ቻናል ሰብስክራይብ ያላደረጋችሁ ልጆች ባካችሁ አድርጉ። አብራችሁ የደወል ምልክቷን መጫን እንዳይረሳ። ለብዙቶቻችን እንዲደርስ የዩቲዩብ አልጎሪዝም እንዲወዳው የቪዲዮውን ሀሳብ ላይክ በማድረግ እንጀምራለን። አብራችሁ ይቆዩ። አንደኛ የሱን ትኩረት እንደፈለግሽ እንዲያቅ ወይም ትኩረት እንደነሳሽ እንዲያቅ አትፍቀጂለት። ትኩረቱን በጣም እንደፈለግሽው በድርጊቶችሽ በቃላቶችሽ የምትነግሪው ከሆነ ምን ያደርጉታል? ፑሽ ያደርጉታል፣ ሞር ይገፉታል። አንደኛ ተፈጥሮ አይደለም፣ እነሱ ማደን መፈለግ ነው በተፈጥሯቸው የሚፈልጉት። ያ ነገር ደግሞ ከሌለ ምን ማድረግ የሚፈጠረው በመሃላችሁ? ከአንቺ ስለመራቅ ነው የሚያስበው። አየር እንደከለከልሽው፣ መተንፈስ ጊዜ እንዳልሰጠሽው፣ ስፔስ እየሰጠሽው እንዳልሆነ እንዲያስብ ታደርጋለሽ። እነዛን ሀሳቦች ነው ክሬት የምታደርጊው እንጂ ምን እያጠፋ እንደሆነ ትኩረቱን ለመስጠት ምን ማድረግ እንዳለበት ወይም እንዴት ነው ትኩረት ሊሰጣት የሚገባው ምን ያህል ነው የሚገባት ትኩረት የሚለውን ነገር አያውቅም ወንድ ልጅ ግዴታውን እየተወጣሽለት ስለሆነ። ስለዚህ በጣም ትኩረቱን እንደፈለግሽው ወይም ትኩረቱን ለማግኘት በጣም እየሞከርሽ እንደሆነ የምታደርጊያቸው ነገሮች ካሉ ማቆም መቻል አለብሽ። ለምሳሌ ደብል ቴክስቲንግ፣ አንዴ ልከሽለት ካልመለሰ ኢቭን ጊዜ ቦታ ምንም ሳንጠብቅ ወዲያው ደግመን ጥያቄዎችሽን መቀነስ። ምን ሆነ ነው? ምን ተፈጥሮ ነው? ለምንድን ነው የሚሉ ጥያቄዎችን ምን ሆነ ነው እንደዚህ ምዘጋይ? ለምንድን ማታናግረኝ? ለምንድን ነው አብረውን ጊዜ ማናጠፋ? የሚሉ የተደጋገሙ አንዴ በጣም ኖርማል ነው ባይዘው አሲዩም ከማድረግ የኛ ችግር ስለሆነ በሐሳባችን መያዝ ምን እየተፈጠረ እንደሆነ እንደተሰማን ወይም ተቃራኒው መናገር እንደ ባህል ስለሚያዩት ነው እንጂ አሲዩም ማድረግ ጥሩ አይደለም። አንዴ መናገር ምንድነው የተፈጠረው? ምን ሆነሃል? ርቀት እየታየኝ ነው ታሳውቂያለሽ። ከዛ ውጭ ግን የልመና ያክል በተደጋጋሚ ጥያቄ ማቅረብ፣ በተደጋጋሚ መደወል፣ በቃ ቼስ ማድረግ፣ እሱ ማሳደድ ሙሉ ስራሽ ሙሉ ኃላፊነትሽ እስኪሆን ድረስ የእሱን አቴንሽን እስክታገኝ እልህ በመጋባትም ጭምር ነው አንዳንዶቻችን በጣም ምን ሞክረው። ግን 101% የሰዎችን ባህሪ አጥንቶ ያስቀመጠው ሳይኮሎጂ እንደዚህ አይነት ድርጊቶችሽ እሱን መከተልሽ፣ እሱን ማሳደድሽ፣ ጥያቄ ማቅረብሽ፣ መፈለግሽን ካወቀ ስፔሻሊ በጣም እየሞከርሽ እንደሆነ ከገባው ምን ያደርጋል? ይርቅሻል፣ ሞር ይገፋል እንጂ አዌርን እንዲሆን ምን እንዳጎደለ ምን ሊሰጥሽ እንደሚገባ ኃላፊነቱ ምን እንደሆነ እንዲያይ ማድረግ አትችይው። የሴት ልጅ ፈገግታ ብቻ፣ ጥሩ ጠረን ብቻ፣ እንደፈለገችው ማሳየት ብቻ የወንድ ልጅን አቴንሽን እንደሚያሰጥ ቁጭ አድርጓል። ነገር ግን ትንሽ ላላ፣ ትንሽ ጠፋ ወይ አልሰጥሽም ሲልሽ እነዚህን ልመና ወይም ፍለጋ በጣም እንዳትሞክሪ ወይም በጣም እንደፈለግሽው አታሳይው።
የዛኔ ምን ይመጣል? ስፔስ መፍጠር ትጀምሪያለሽ። እንዲናፍቅሽ ታደርጊዋለሽ። ለመደወልቶች ለምንድን ነው ማትፈልገኝ? አቴንሽኗን ከኔ ላይ አነሳች የሚሉ ጥያቄዎች ኖርማል ነው። በነገራችን እኛ መፈለጋቸው ማሳደዳቸው በጣም ኖርማል ነገር ነው ለነሱ። ያንን እንዲያደርግ ትጋብዢዋለሽ። ሁለተኛ ትኩረቱን ከፈለግሽ የሚያየውን ብቻ ሳይሆን የማይታዩትን ወይም እንደዚህ በአካላዊ ፊዚካል የሆኑ ነገሮች ሊሆን ይችላል፣ ጠረንሽ ላይ ሊሆን ይችላል። እኛ እንድንማርካቸው የሚያደርገው ከኛ የሚፈልጉትን ማየት ነገር ብቻ አይደለም ለወንድ ልጅ ትኩረቱን እንዲሰጥሽ የሚያደርገው። ምክንያቱም አሁን ቆንጆ ሆነሽ ቁመናሽ ያማረ ሆነሽ ስምቲ ልጅ ሆነሽ መውደድሽን ካየ ትኩረቱን በጣም እንደምትፈልጊ ካየ በጣም እንደምትሞክሪ ካየ ምን ይረዳል ማለት ነው? የሱ ስነ ልቦና ኢንሴኪር መሆንሽን በራስሽ እንደማትተማመኝ ለሚፈልግሽ ወንድ እድል እንደማሰጪ ፈላጊ እንደሆንሽ ያምናል የሱ ተፈጥሮ። ያ ደግሞ ምን ያደርጋል? ቫልዩ ያሳጣሻል። ስለዚህ ለሚያየው ነገር ብቻ ሳይሆን ለወንድ ልጅ ለማያዩትም ነገር ለኛ ውስጣዊ ለሆነበት ነገር በጣም መስራት አለብን። ከነሱ ውስጥ ደግሞ በዋነኛነት በትልቁ የሚጠቀሰው ሴኪር መሆን መቻል አለብሽ። ሴኪር ስሜታዊ ነገሮች ላይ ሴኪር ኢንዲፔንደንት መሆን፣ የእሱ ስሜት ጥገኛ ለመሆን አቴንሽኑ ፍለጋ በራሱ የስሜት ጥገኛ መሆን ነው አይደለ? ትኩረቱን እንደፈለግሽ ገባ ጠይቀሽ ወይም ፍቅረኛ ሆናችሁ እንኳን ማታውቁት ልጅ ትኩረቱን ከፈለግሽ እንዳልኩሽ ቆንጆ መሆንሽ ፊዚካልሽ ብቻ ሊያመጣው ይችላል። ከመጣ በኋላ ግን ነገሮች ላይ ኢንሴኪር እንደሆንሽ መፈቀርሽን እንኳን የማታምኒ ከሆነ ወይም 24 ሰዓት ኦብሴሽን ፍቅርና ኦብሴሽንን መለየት መቻል አለብን። ባይዘይ ማለት ነው። ኦብሴሽን ማለት ካልደወለልሽ ቴክስት ካላከልሽ ደውለሽ ካላነሳሽ የት እንደሆነ ካላወቅሽ የምትረብሽ የምትደንግጭ ከሆነ ፍቅር አይደለም። ከሱ ጋር ያዘሽ ኦብሴሽን ነው። በቃ ለጥያቄዎችሽ መልስ እንዳልሰጠ ኮንትሮሊንግ በውስጡ ያለ ነው። ፍቅር ግን በጣም ሰላማዊ ነው። ደውለሽ ካላነሳ በቃ እንደሚደውል የሚያምን የኔነት ስሜት በራስ መተማመን እሱ ፈልጎ እዚህ ከሌለ አንቺ እሱን ኮንትሮል ማድረግ እንደማትቺ ወይም ለአንቺ ያለውን ስሜት መቀየር እንደማትቺ ማመን፣ ይሄ በጣም ጠንካራኛ የሚያስፈልገን አንዱ ነገር ነው። ታዲያ ኢንሴኪር እንደሆንሽ ካወቀ በራስ መተማመን እንዳለሽ ኢንዲፔንደንት እንደሆንሽ ወደሹ ፈልገሹ የእሱ አቴንሽን ሲሰጥሽ አመስጋኝ፣ ግን የእሱን አቴንሽን ለማግኘት መሰባበር ወይም እላፊ የሆኑ ነገሮችን ማታደርጊ ሴት መሆንሽን እንዲያይ ነው ማድረግ ያለብሽ። ቆንጅና መልክ ቅድም ብዙ ጊዜ የምናወራው ብር ቢኖርሽ ቆንጆ ብትሆኚ የተማርሽ ብትሆኚ ሴክሲ ብትሆኚ ኢንሴኪር ከሆንሽ ኮንፊደንስ ከሌለሽ በስሜትም በምን አይነት በፋይናንሻል በብዙም ነገር ኢንዲፔንደንት ካልሆንሽ ይሄ የሴትነት ኢነርጂ እንጂ አንቺ ጋር ያለው እሱን የመከተል የእሱን ኃላፊነት የመወጣት ምናምን ኢነርጂ ብቻ ካለ በቀላሉ ይሄዳል። ማንም ሊሆን ይችላል እኮ በቃ ምንም የሌለው የላይፍ ዓላማ እንኳን የሌለው አንድ ወንድ እኮ ሊሆን ይችላል። ትቶሽ ነው የሚሄደው። ስለዚህ ምን ያስፈልጋል? ከሚያየው ነገር በላይ ይሄ ጥንካሬሽን ሲያይ ወዲያው ነው የሚመለሰው ወደ ቀልቡ። የኔን አቴንሽን ያን ያህል እንደማትፈልግ በራሷ ትተማመናለች፣ የኔ ላይ ጥገኛ አይደለችም። ስለዚህ ኃላፊነቴ ምንድነው የሚለው ነገር ኮል ያደርጋል ውስጡ። ባይዘ ወንድነቱ ኮል ያደርግለታል። በቃ ይጠራዋል፣ ይነግረዋል። የጎደለ ነገር እንዳደረግችን የምትሰልስ ልጅ ልታጣ ነው ብዙ ነገር አላት ይለዋል። ይሰጥሻል አቴንሽኑ። ትኩረቱን ማግኘት ከፈለሽ ከውጫዊ ባሻገር ውስጣዊ ነገሮች ላይ ጠንካራ የሚያደርጉሽ ነገሮች ላይ በራስሽ እንድታምኚ እንድትተማመኚ የደህንነት ስሜት እንዲሰማሽ የሚያደርጉ ስነ ልቦና ኬዞች ላይ ስሪ። እጅግ በጣም ቀላል ነው የሚሆነው። ሌላው ሶስተኛ ኢሞሽናሊ ሰልፍ ኮንትሮል ሊኖርሽ ይገባል። ይሄ ቅድም ያነሳናቸውን ይይዛል በውስጡ ማለት ነው። አንድ ሴት ስሜታዊ የምትሆን ከሆነ ወይም ስሜቷን የምትቆጣጠርበትን መንገድ የማታውቅ ከሆነ አሁን እሱ ችላ ሲልሽ ወይ ቢዚ ሆኖ ሊሆን ይችላል፣ ወይ ሲዘጋሽ ስትጣሉ ሳይለንት ትሪትመንት ውስጥ ሲከትሽ ፍቅርሽን ልታሳዩ ስትሞክሪ አላሳይሽም ሲልሽ ወይም አልቀበልም ሲል እንዴት ነው ሪአክት የምታደርጊው? እንደዚህ አይነት ነገሮችን ሲያሳይሽ አንድ ወንድ ልጅ ሃው ቱ ሪአክት ስሜትሽ እንዴት ነው የምትገልጪ የሚለው ነገር ትልቁ ሚና ይጫወታል። ስቲል ሴትነት ይታይብሻል። ሴትነት ስላችሁ ፌሚኒኒነት ነው እንጂ ይሄ ዝቅ በይ ምናምን አይደለም። ስሜትሽን እንዴት ነው በብልሃት ነው አለሳልሳ ድምጿን እሱ መስማት በሚፈልገው ነው። ምክንያቱም ቀልቡን መግዛት ነው አይደል? ሐሳቡን ወደኛ መመለስ ነው። ለምንወደው ሰው ደግሞ ሴታ ሴት መሆን ዝቅ ማለት ኦር እሱ ላይ በመጮ እሱን ክብሩን ዝቅ በማድረግ አንተ እንዲነብለም በመናገር ወይም እንዴት ብለሽ ዘራፍን በማለት የምታመጪው ነገር የለም። እንደማታከብሪው ስሜትሽን ዝም ብለሽ የምትገልጪ ብልህ እንዳልሆንሽ ኦር ቅድም ያነሳን የእሱ ስሜት ጥገኛ ችላለኝ ብለሽ ዘጋኝ ብለሽ ዓለም ትገልበጥ በቃ ያላንተ አልተኛም እየዬ ምናምን የምትይ ከሆነ ውድቅ ነው የምትሆኚው። እንደምታስቢ ትኩረቱን ማግኘታች። ነገር ግን ሳይለንት የሴት ልጅ ሳይለንት ትልቁ መሳሪያሽን ተኩሶ ይገለዋል። በቃ ምን ሆና ነው
በቃ ዝም አለችኝ እንዴ በዛው ልትቀር ነው እንዴ? እናውራ። ማውራት ኃላፊነት አለበት። በቃ ኃላፊነት እንዳለባቸው ያውቃሉ። ኃላፊነቱ እንደመውሰድ ነው። ስለዚህ ሳይለንት መምረጥ፣ ሪያክሽንሽን ችላለሽ ረጋ አንዴ አስዩም ከማድረግ ወዶ ነው ሌላ ጠልቶኝ ነው ምናምን እያልሽ ከምታብሰለሲ፣ ምክንያቱም የራሳችን ሀሳብ ጠላታችን ስለሆነ ምን ተፈጥረ መጠየቅ ቅድም እንዳልኩሽ። ከዛ እነዚህንም አልመልስ ካለ ስቲል ከጠነከረ በቸልተኝነቱን በመዝጋቱን በሰላይነት የምትመጡ ከዝምታሽ ጋር ራስሽን ማራቅ፣ በራስሽ እንደምትተማመኝ ስታሳየው ይመጣል። እናውራበት፣ እንፍታ፣ እስቲ እንሞክር። ዴት ማድረግ ከሆነ ይመጣል፣ ባይዘው ይመጣል። ይሄ አትራክት ያደርገዋል። ግን ሪያክት የምታደርጊበት መንገድ ስሜትሽን መቆጣጠር ማትቺ ያልበሰልሽ ሴት ያዙ ይልቀቅ የምትይ በኃይልሽ በጉልበትሽ መቀበል እንደምትይ ለማሳየት የምትወክሪ ከሆነ ትከስሪያለሽ፣ አይሰጥሽም በዚህ መንገድ። ነገር ግን ስቲል ትኩረቱን ከፈለግሽ በቀላሉ መውሰድ የምትችይው ኢሞሽናሊ ሰልፍ ኮንትሮል በደንብ ሲኖርሽ ነው። ይሄንን እንዴት ቢውልድ ማድረግ እችላለሁ ካልሽ እንዳልኳችሁ ከራሳችን ጋር የማውራት ራሳችንን የመውደድ ይሄን ማድረጌ ምን ያስከፍለኛል ማወቅ መጮሄ እንዲህ ሪያክት ማድረጌ ምን ይጠቅመኛል የሚሉ ነገሮችን ለራስሽ ስትነግሪው ስታወሪ ከራስሽ ጋር ይመጣል። በራሱ ስትለማመጂው የራስሽ ስሜትሽን የመቆጣጠር ብሪዝ ኢን ብሪዝ አውት እያደረግሽ እንደዚህ አይነት ነገሮችን ስትለማመጂ ይስተካከላል። ያ ደግሞ ፓወርሽ ነው። የፈለግሽውን ወንድ ወደ አንቺ ሰምታችሁ አታውቁም? በጣም ዝምተኛ ናት፣ ደስ ትላለች፣ እንደዚህ እንትና ጮሃ አትናገርም፣ አትራክት ያደርጋችኋል በጣም። በዚህ መንገድ መልሹ። አራተኛው የወንድ ልጅን ትኩረት ማግኘት ከፈለግሽ ችላ ሳይሆን በደንብ አይኑን እንዲያሳርፍብሽ ከፈለግሽ ኮምፕሊመንት መስጠት፣ ማድነቅ፣ ቫሊዴት ማድረግ፣ ወንድ ልጅን ማበረታታት፣ ከጎኑ እንደሆንሽ ማሳየት ነው። ታዲያ እሱ ፍቅሩን ሲከለክልሽ፣ ችላ ሲልሽ፣ ሲርቅሽ፣ ሲዘጋሽ ያንን ፊክስ ለማድረግ ያንን ለማግኘት የምትጠቀሚው መንገድ ምን መሆን መቻል አለበት? እኔ ለምሳሌ ያው ስሜትሽን እንኳን ለመግለጽ የምትጠቀም ምን ሆነ ነው ምን ተፈጥሮ ነው ምናምን ከማለት ዋው እኔ በጣም ወድልክ እኮ ይሄን ነገር ነው፣ ሌላ ነገር ላይ በጣም ትኩረት ታደርጋለህ፣ ላይፍን ለመቀየር በጣም ነው የምትጥራው። ያው ውበት ነው፣ ለትክክለኛው ቦታ ነው ደንብ ትኩረት የምትሰጠው። ለፍቅርም እንደዛው በጣም እንደዚህ ይሄ ነገር እኮ ነው የገዛኝ እንደዚህ አይነት ቃላቶችን ስትይ እያደረገ ያለው ነገር ከዚህ በፊት አውርተናል አይደለ? የቸለተኛ ወንዶችን ትክክለኛ ቢሃይንድ ሳይኮሎጂ ያለው ነገር እውነታ ነግሬያቸዋለሁ። ሳያቀርቶ እንዳይመስልሽ፣ ችላ እንዳለሽ፣ ቢዚ እንደሆነብሽ፣ የሚገባሽን ቦታ ፍቅር፣ እንክብካቤ፣ ትኩረት እየሰጠሽ እንዳለ ነው እኮ በደንብ ነው ኖቲስ የሚያደርገው። ነገር ግን ያ ነገር ባያዝድ እንዳላደረገሽ እንደውንም ትኩረቱን ሌላ ነገሮች ስለገዛው ደስተኛ አላማ ያለው ወንድ እንደሆነ ስትነግሪኝ አልተገረመችም። የኔ አቴንሽን ያን ያህል ቦታ ብዙም እንዲህ አረኳትም አልተገረመችም። እንደውንም የመሰላት እሷ ከጎኔ መቆም ፈለገች፣ ራሴን ለመቀየር በሌላ ነገር ቢዚ ሆንኩ መስሏት ነው ብሎ ሽፍት ያደርጋል፣ ይገለበጣል። ብልህ ሴት ማለት ይሄ ነው እንጂ ትኩረት እንደነሳሽ ትኩረቱን እንደፈለግሽ የምታወጫቸው ኢነርጂዎች እንደሆነ አልባሌ ቦታ እንዲውል ያደርገዋል። ግን አስተሳሰቡ ራሱ አውቆ ከሆነ ራሱ የምር ያደርገዋል። በቃ አላማ እንዳለው ትኩረቱን ስራ ላይ ኦር የሚያነበው ነገር ላይ ዋቴቨር እንደዛ ነገር ላይ እንዲያደርግ ታደርጊዋለሽ። እጅግ በጣም መስመር እንዳስያሽው ለአንቺስ ከመቀየር ይደርሳል። አንቺ ስሜትሽን ፍላጎትሽን የምትገልጭበት መንገድ ስቲል የኔ ንጉስ ነህ፣ የኔ ጀግናዬ ነህ፣ በርታ በሚል ማይ ስሜትሽን እንኳን የምትገልጭበት መንገድ ይታይሽ። ተከፍተሽ ሊሆን ይችላል፣ ግን ስቲል እንደማይረብሽሽ ለራሱ እስከጠቀመው የሱ ስኬት፣ የሱ ለውጥ፣ የሱ ማማር፣ የሱ መጀገር ለአንቺ ውበትሽ እንደሆነ እንደዚህ አይነት ወንድ እንደምትወጂ ንገሪው። ይሄ ነው ስነ ልቦናቸው። በቃ ሽንፍ እንዲሉ ደካማ እንዲሆኑ ባንቺ የሱ ትኩረት፣ የሱ ፍቅር፣ የሱ እንክብካቤ ሳይሆን የምትፈልጊው የሱን ከፍታ እንደሆነ ሲያቅ ከፍታውም ሊሆኑ ሊሰጥሽ ይመጣል። በእሷን የተለወጥኩት እሷ የምታየው እኔን እንደዚህ ነው ብሎ እንዲያ የምታደርጊያለሽ። በቀላሉ አንደርስታንድ የምታደርጋቸው ሴት ትገዛቸዋለች ከምትጫናቸው ኦር ኢዲት ከምታደርጋቸው ሴት ይልቅ ቀለል ያደረገችላቸው በሌላ መንገድ ስሜቷን የምትገልጽላቸው ሴት ትኩረታቸውን ትገዛለች። አምስተኛው ትኩረቱን ከፈለግሽ ትኩረትሽን ሌላ ቦታ አድርጊው። ምክንያቱም የራሱን ኢነርጂ ማች ማድረግ ካልቻልሽ በጣም ከባድ ይሆናል። አንቺ በከበደሽ ቁጥር ደግሞ ሸክምሽን ለማቅለል የምትሞክሪያቸው ነገሮች በሙሉ ይጎዱሻል። ስለዚህ ምን እናደርጋለን? እንደ ሁል ጊዜ ዲቫይድ እናደርጋለን። ኢነርጂያችንን፣ ጊዜያችንን፣ ትኩረታችንን ወደ ሌላ ነገሮች ምን እናደርጋለን? ሽፍት እናደርጋለን። እነዛ ነገሮች እኛን የሚጠቅሙን፣ እኛን የሚያሻሽሉን፣ እኛን ውብ የሚያደርጉን በቀላሉ ተስቦ
ዋው ብሎ እንዲመጣ። ምክንያቱም ከተሳካለት ካማረበት ፊዚካሊ ሊሆን ይችላል፣ ኪሱ ሊሆን ይችላል፣ ማንነቱ ሊሆን ይችላል። ካማረበት ሰው ጋር መሆን የማይፈልግ ሰው አለ በተፈጥሮ የለም። ነገር ግን ራስሽን ስትጥይ ካየሽ፣ በሱ ስታዝኝ ድብርቱ ስትገቢ ካየሽ፣ በሚያውቃት ቆንጆ ሴት አሁን ራሷን ጣልጠር ሲያ ሞር ምን ያደርጋል እየሸሸ ነው የሚሄደው። ነገር ግን ጥንካሬ እንደሆነሽ የእሱ ችላባይነት የእሱ ግፊት አንቺን ወደ ተሻለ ቦታ እንደወሰደሽ በቀላሉ ከሱ የተሻለ ወንድ ቀጥ ሊያደርግሽ እንደሚችል አሁን ባለሽ ሳስስ ሲገባ ይሰጥሻል ትኩረቱ እንጂ የእሱን ትኩረት ፍለጋ ለራሷ ለሚጠቅሟት ለሚሆኗት ሰዎች ሊሆን ይችላሉ፣ ነገሮች ሊሆን ይችላሉ። በጣም ምትለፋ ሴትን ማጥፋት የሚገባትን ሰዓት ለሱ የሰጠችው ሴት ማንም አይፈልግም። ስቲል ግን በሶሻል ላይፍሽም፣ በጓደኞችሽም፣ በስራሽም፣ በትምህርትሽም፣ በጭንቅላትሽም፣ በፊዚካልሽም በአንድ ቀን ወይ በአንድ ሌት በአንድ ወርም ላይ መጠ ትንሽ እየተለወጭ ስትሄጂ ለነዛ ነገር የሰጠሽው ትኩረቶች በየቀኑ ሲደማመሩ ቦግ ብለው ሲታዩ የት ነው እሱ? ከአጠገብሽ መጀመሪያ የሚገኘው እሱ ነው። ማንም ሰው እንኳን የጣለውን ሲያነሱበት አይወድም። እንኳን የራሱ ሆኖ ትንሽ ችላ ብሎሽ ምናምን እዚህ ስሪ ራስሽ ላይ ከሰራሽ ለሱ ብለሽ ካልተውሽ ለሱ ምሰጪውን ለራስሽ ከሰጠሽ ራስሽ ላይ ኢንቨስት ካደረግሽ እስቲ እንዴት አባቱ እንደማይመጣ ኮስተር እንኳን ስንል መደወል እንኳን ስናቆም እሺ ብለን ተስማምተን ላጥ ስንል ዝምታን ስንመርጥ እኮ ሮጠው ነው የሚመጡት። ይሄን ማታቅ ሴት አለች። ስለዚህ ችላ ላይ ብለሽ ኦር ዘጋኝ ጠፋ ብለሽ ግርግር እንዳፈጥሪ። ትኩረቱን ከፈለግሽ ትኩረትሽ ራስሽ ላይ አርጊ። ይሄ ነው የነሱ ስነ ልቦና። ሐሳቤን ከወደዳችሁት ከጠቀማችሁ ለኔ በላይክ እንደሚሰራ 100% እርግጠኛ ነኝ። ተግባር ላይ አውሉ። ለሌሎች ይጠቅማሉ ብላችሁ ካመናችሁ ሼር አድርጉ። እኔ ታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።